ናቲ ሄሉላ ገባ ነው እያለ እንግዲህ ያው በደስታ እየዘለለ ነበረ። መጋባቱ መልካም ሆኖ ሳለ ነገር ግን ነገሮቹ ጸድተዋል ወይ መጀመሪያ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። ውድ ቤተሰብ እንግዲህ ያው ናቲ በጣም በደስታ አብዶ ነበር። ዛሬ ደስ እያለው ነበር ቪዲዮን የሰራው። ነገር ግን ያው በሰው ደስታ እንደሰታለን። ግን ናቲ ትናንትና አይታለ እንግዲህ ሄሉ በስነ ስርዓት አላወራችም። ተናዳ ነበረ፣ ተበሳጭታ ነበረ። ሲቀጥል ከቤት ስትወጣም እንኳን ቻው ቻው አልተባባላችሁም አይደለ? በስርዓቱ አይደለም አንተ የወጣው። ስለዚህ ያ ነገር ሁሉ ተደባብሶ እንዴት ነው ዛሬ ሽማግሌ ልልክ ነው ማለት? በምን አይነት ሀሳብ ያስበው ነው የመጣኸው? ትቀበለኛለች ብለህስ ማሰብህ እንዴ? እች ልጅ እኮ በተደጋጋሚ የተጎዳች ሰው እስከሆነች ድረስ ነገሮቹ እያስፈሯት ነው። በቃ እንደ አባ ጨጓሬ እየኮሰኮሷት ነው ያሉት አሁን ላይ። እና ናቲ የምታደርጋቸውን ነገሮች ከማድረግ በፊት ጥንቃቄ ያስፈልጋል። ዝም ብሎ ይሄ በዘፈቀደ የሚደረግ ነገር አይደለም እኮ እንዴ። ትዳር ማለት ቀላል ነው? ትንሹን ነገር መፍታት ያቃተ እንዴት ነው ትዳር ውስጥ ዘለለ ግባ የምትለው ናቲ? እኛ እኮ ደስ ይለናል እኮ። በተለይ ደግሞ በመጀመሪያ ደስታችሁ እንደነበረ ያ አንድ ሰሞን በጣም ደስ የሚል ጊዜ እያሳለፋችሁ ነበር። በዛ ውስጡን አሁን ይሄንን ዜና ብታመጣው በፈጣሪ እንዴት እኮ ሰው እንደሚደሰትብህ ማለት ነው። ግን አሁን ላይ እንኳን አይደለም ሄሉ ባለቤቷ እኛ ራሱ የምንስማማበት ነገር አይደለም። ምክንያቱም አንድ ሰው የሆነን ነገር ለመቀበል ውስጡ ንጹህ መሆን አለበት። ገባ? መጀመሪያ እሷ ልትረዳት ይገባል። በቃ እየተረዳት አይደለም። ሲቀጥል ደግሞ ከሽምግልናው በፊት ይቅርታ ጠይቃት። ይቅርታዋን ማግኘት አለብህ። ሁሉም ነገር የሚሆነው እኮ እራስ ሰላም ሲሆን ነው አይደለ? እንዴት ነው እኛ ሰላም ሳንሆን እንደገና ሌላ ኃላፊነት ልንቀበል የምንችለው? ውስጣችን ተቀምጦ የሚያስጨንቀን ነገር እያለ ነገስ ምን ይሆናል የሚለው ነገር እያሳሰበ እንደገና ሌላ ታሪክ እዚህ ጋር አምጥቶ ሽማግሌ። ኧረ ናቲ በፈጠረ በቃ እኔ አሁን የሆነ ተስፋ እያስቆረጥከን ነው። እኔ እስካሁን ድረስ ተስፋ አለኝ እውነት ለመናገር በናቲ የሆነ ፍቅር አለው ብዬ አስባለሁ እስካሁን ድረስ። ለዛም ነው እንዲህ እርግጥ ብዬ መናገር የማልፈልገው። ለምን እናቴ እንደተናገረው ያው እንግዲህ ሰዎች በጣም ይሳደባሉ፣ ተሆውለ ያስብላል ያሰኛል አለ ማለት ነው። በመጀመሪያ ያው ቆፍጣናው በሰው ወሬ አይመራም። ደግሞ ሰው የሚሰድብን በምታደርጋቸው ነገሮች እንጂ ሰው ሆን ብሎ ተሳዳቢ አይደለም። በነገራችን ላይ ባየው ነው የሚፈርደው። ከመጀመሪያ የነበረውን ኮሜንት ለምን አታይም? በጣም እኮ ነው የተንከባከቡ፣ በጣም ነው የተቀበሉ። ግን ደግሞ ያልሆነ ነገር ሲያው ግዴታ ነው መናገር። የሰው ልጅ ካልተነገረው ደግሞ ጥፋቱ ሊገባው አይችልም። ስለዚህ በመሰደብህ ምንም ሊደብርህ አይገባም። ነገር ግን ነገሮች የማታስተካከል ከሆነ ይቀጥላል። ገና እኛም እንቀጥላለን ማለት ነው። እውነት ለመናገር ናቲ መስተካከል ይጠበቅብሃል እንዴ። መጀመሪያ ስሜቷን አይተህ ልትረዳት ይገባል። ከመጀመሪያ አውቃታለሁ እያልክ አይደለ? ስለዚህ እንዴት ነው አይኗን አይተህ ስሜቷን የማትረዳው? ዛሬ እንዴት ነው ቅስሟ ስብር ብሎ ያለ እንዴ? ከትናንትናው ዛሬ በጣም ነው የተሰበረችው እንደውም። እና አንድ ቤት እኮ ሲመሰረት ማለት ነው ሰዎች ዝም ብሎ ዘለው አይደለም ገብተው የሚቀመጡበት። ስንት ነገር ተደርጎ ነው ቤቱ ተጸድቶ ብዙ ነገሮች ተስተካክለው ነው አይደለ ገብተን የምንቀመጠው። ህይወትም እንደዛ ነው። ተመሰቃቅሎ ምንም ሽማግሌ የሚባል ነገር የለም። ምንም ትዳር የሚባል ነገር የለም። መጀመሪያ ልባችን ንጹህ ሊሆን ይገባል። ስለዚህ ናቲ ሄሉ አሁን በጣም ብዙ ነገሮች ያስጨንቋታል። ሲቀጥል ልጅቷ ደግሞ ነገ መታ እንደማትረብሻት በምን እርግጠኛ ነች? እርግጠኛ አይደለችም እንዴ? እና መጀመሪያ እርግጠኛ የምትሆንበትን ነገር አስተካከል፣ አሳያት። እስኪ እንድታምናህ አድርጋት። በንግግር ሲጀመር ሰብራታል እና በንግግርህ እንደሰበርክ ጥፋትህ በቃ ማለት በጣም ያጠፋኸው ነገር ከባድ እንደሆነ በደንብ ልትረዳ ይገባል። ናቲ ሳይ ጥፋትህ እየተረዳህ አይደለም ማለት የሆነ ይቅርታው ከላይ ከላይ ሁላ ነው የሚመስለው ሲጀመርም። እና አጥፍቻለሁ ብለህ የሆነ ተጸጽታ አይደለም ይቅርታ እየጠየቅህ ያለው ናቲ። የምሬን ነው። ሲቀጥል ደግሞ አሁን ላይ በጣም ብዙ ነገሮች የሚያሳስቧት ሄሉ እንደገና ልሄድ ነው እያለም እየረበሻት ነው እንዴ። ይሄ ነገር እኮ በቂ ነው ለማሰብ፣ ሄሎን ለመጨነቅ ለመጎዳት እኮ ይሄ ነገር በቂ ነው እኮ። አግብታት ጥላት ብትሄድ እዚህ ጋር ምንድን ነው? እሷ ዶሮ ጠባቂ ሆና ልትቆይ ነው? እንዴት ነው ነገሩ? አልገባኝም እኮ ነው። ወይስ አግብተህ ልትወስዳት ነው? ከዚህ ጋር አሁን ይሄ በጣም ነው የሚያስጨንቀው። ተጋብቶ መለያየት ማለት ስንት ዓመት ሙሉ ነው እንግዲህ ተለያይተው ሊኖሩ የሚችሉት? እና ብዙ ነገሮችን ማውራት ይጠበቅባቸዋል። መጀመሪያ ማስተካከል ይጠበቅባል ነገሮችን። የመሄድህ ነገርስ ሁኔታዎቹ እንዴት ነው? አንተና ሄሉ የምትገናኙበት መንገድ እስከ ሄድክ በኋላስ እንዴት ነው የምትሆነው የሚለውን ነገር ልታስብበት ይገባል። መጀመሪያ እንዴ እች ልጅ እኮ ሴት ነች አይደል? ነገ መውለድ አይቀርም። ልጅ አምራታል፣ መውለድ ትፈልጋለች። አንተ ከሌለስ
ብቻ ናቲና ሄሉ ተጋብተዋል ተብሎ በስም ብቻ እንዲቀመጥ ነው እንደ ፍላጎት። በነገራችን ላይ ያው ለሰው እድል መስጠት ተገቢ ነው። ሄሉ ደግሞ ያው በዚህ ያክል እኔ አይዞሽ አይዞሽ የሆነ ሄሉ ጠንካራ መሆን አለብሽ ስንላት ጭራሽ ኃይለኛ አድርገናት ነው ቁጭ ያልነው። አሁንስ እውነቴን ነው ማለት እኔ ሄሉ በዚህ ያክል ጠንክራ አታውቅም። ከሰው ላይ ለይቅርታም ቅርብ ነች፣ ያው ለንዴትም ቅርብ ነች። እና አሁን ላይ ግን የሆነ በጣም ድርቅ ነው ያለችው ማለት ነው። እና አንድ እድል ያው አንጸጸትበትም፣ አንድ እድል ብንሰጥ ማለት ነው። ምክንያቱም ግዴታ ነው ደግሞ ለሰዎች አንድ እድል ያስፈልጋቸዋል አይደለ? በዛ እድል ውስጥ ነው ክፋታቸውንም ደግነታቸውም ልናየው የምንችለው። የመጀመሪያው ጥፋት ኦልሬዲ ጠፋ እኮ፣ ግን ቀጣዩን እድል ደግሞ ብናየው መልካም ነው ብዬ አስባለሁ። እና አንድ እድል አትስጠው ማለት አይደለም፣ አንድ እድል መስጠት አለብሽ ሄሉዬ። ነገር ግን በቃ ከልቧ የተቀመጠው ነገር በቃ እሷ መልስ ማግኘት ይጠበቅባታል ከሱ ላይ። እንጠናና ያለችውም ወድ አይደለም እንዴ። አንድ ሴት ከአንድ ፍቅረኛዋ የምትፈልገው ክብር ነው። ወንድ ልጅ ከሴት ልጅ ክብር እንደሚፈልገው ሁሉ ሴት ልጅም በተመሳሳይ ሁኔታ ክብር ትፈልጋለች እንዴ። ትናንትና ከመጣች ልጅ ፊት ነው ውጭልኝ፣ በቃ ከዚህ በኋላ አልፈልግሽም ብላ ያባረርካት። አየህ አይደለ ቃላትን ምን ያክል እንደሚሰብር ምን ያክል እንደሚጎዳ። እና ናቲ አሁንም ቢሆን ከኔ ጋር መኖር ስለማትፈልጊ እኔ ስለሆንኩ ነው ሽማግሌውን የማትቀበዩ እያልክ እንደገና ሌላ ልብ የሚሰብር ቃላት ከመናገር ይልቅ ከአንተ ጋር መኖር እንደምትፈልግማ እኮ በተደጋጋሚ ያሳየች። ከመጣ ጀምሮ ምን ያክል ነው ደስታዋ። አንተ ራሱ እኮ እየተደጋገምክ ነው የመሰከርክላት አይደል? ማለት እኔ ከመጣው በኋላ በቃ ደስተኛ ሆናለች እያየሁት ነው ደስታዋን እያልከ ነበረ። ምን ያክል ከአንተ ጋር መኖር ፍላጎት እንዳላት በጣም ነው የምትወድህ፣ በጣም ነው የምታፈቅርህ። ሲቀጥል ደግሞ በዚህ ያክል የተሰበረችው ከአንተ የማትጠብቀው ነገር ነው። ከዚህ በፊት እንደዚህ አይነት ነገሮች ተፈጥረውባታል እኮ። አዎ በምታፈቅረው ሰው እንደገና ሌላ ፍቅረኛ መታ ህይወቷን በጥብጣታለች። ያ ግን በቃ አልፈዋለች። ጀስት ብትጎዳበትም አልፈዋለች። ግን ደግሞ እንዳንተ አልሆነችም። የምሬን ነው ማለት በቃ ናቲን ከማንም እና ከምንም በላይ ታምኗለች፣ ከራሱ አስፈልጣ ማለት ይቻላል። ስለዚህ እንደዚህ አይነትን ሰው ደግሞ ባልሆነ ሁኔታ ስታገኙት ልብ ይሰብራል። ከአንተ የማትጠብቀውን ነገር ነው ያየችው እሷ። ከአንተ የማትጠብቀውን ቃላት ነው የተናገርካት። እና አሁን ላይ የምትናገራቸው ነገሮች እውነት እየመሰሏት አይደለም። እንደገና እምነትን ማለት ያንተን እምነት እንድታገኝ ማድረግ አለብህ ሄሉ። ቅድሚያ ደግሞ ከይቅርታው ላይ ብታተኩር የተሻለ ይሆናል። ሌላኛው ደግሞ ቤተሰብ ያው ማለት ይበቀላታል እያላችሁኝም ነበር። ከኔም ያው ከነሱም ቤት እንደዚህ አይነት ተመሳሳይ ኮሜንትም አለ ማለት ነው። እና በቀል የእግዚአብሔር ነው። እውነት ሄሉን ሊበቀላት አስቦ ከሆነ የበቀል መንፈስ የተሰበረ የተመታ የተወጋ ይሁን። እንዴ ሄሉዬ የኔ እናት ምን አደረገች? ለእሷ እኮ በቀል አይገባትም ማለት በዚህን ያክል ምን በድለው ነው ለበቀል የሚነሳሳው? እሱስ ቢሆን እውነት ከዛ ሀገር የመጣው ለበቀል ከሆነ እንደዚህ አይነት ሀሳብ ይክሸፍበት። እና ቤተሰብ እኔ በእርግጥ ይሄ በቀል በሚለው አላምንም። ማለት እንዴት እነዚህ ሰዎች እኮ አልተበዳደሉም አይደል እንዴ? ሲጀመር ሄሉ እኮ ከእሱ ተለይታ ህይወት የጀመረችው እሱ በዛ ሀገር እያለ የሆነ ነገር ሰምታለች እኮ እንዳገባ ማለት ፍቅረኛ እንዳለው ሰምታ ነበረ። ስለዚህ ከዛ ነው እኮ ወደ ህይወቷ የገባች እንጂ እሱን በድላው እሱን ጎድተው አይደለም እኮ። ስለዚህ በምን ምክንያት ምን ብሎ ሲበቀላታል? ምን አድርገው ይቀበላታል? ማለት ያን ያክል በላይ እሷ በላዩ ላይ እሱ በላይዋ ላይ ቢሄዱና ቢሰባበሩ ኑሮ ለበቀል ነው ብዬ አስብ ነበር። ግን ኦልሬዲ በቃ ያበቃ ነገር እስከሆነ ድረስ ነው እሷ ማብቅቷል ብላ ህይወቷን የጀመረችው። ብቻ ግን ያው እናንተም የመሰላችሁን ሀሳብ ነው የምትናገሩት። በእናንተ በኩል ልክ ናችሁ። እኔ ሀሳባችሁን አልቃወምም። ግን ያንን ነገር አሁን ላይ ልብ እያመነበት አይደለም። እንደነገርኳችሁ በናቴ የተወሰነ ተስፋ አለኝ አሁንም ቢሆን ማለት ነው። የሚያደርጋቸው ነገሮች በሙሉ ምናልባት እውነቱንስ ቢሆን የሚል እምነት ስላለኝ እና በዛ ላይ ደግሞ ናቴ እህት አለው እናት አለው። ከእናት ማለት ከሴት ነው የወጣው አይደለ? በዚህ ያክል እንኳን አይደለም ለሄሉ በቀል የማይገባትም ማለት ነው። በቀል አስፈላጊ አይደለም። እውነት እኔ እንጃ ከባድ ነው። ብቻ ይሄን ነገር አያሰማን። ብቻ ከሄሉ ላይ ይሄ ነገር እንዲፈጠር በጭራሽ ነው የማንፈልገው። ለማንኛውም ሄሉዬ አንቺም ነገሮችን ቆም ብለሽ ማሰብ አለብሽ። ልክ ነሽ፣ እውነትሽን ነው። ያለ መቀበልሽም ልክ ነሽ። በቃ ግን ደግሞ ያው አስቢባቸው፣ ተረጋጊ። እስኪ መጀመሪያ ተረጋጊና ቆም ብለሽ አስቢባቸው። ይሆናል አይሆንም የሚለውን ነገር ከልብሽ ጋር አዳምጪ። ማንንም አትስሚ፣ ማንም የሚልሽን ሰው አትስሚ። በቃ ልብሽን ነው ማዳመጥ ያለብሽ። አሁን ላይ ልብሽ የሚልሽን ብቻ ተከታይ። ምክንያቱም ከልባችን በላይ የሆነ ሰው ቢነግረን ምንም ልባችን ካልተቀበለው ለእኛ አስፈላጊ ነው ብዬ አላስብም።